ጤና ይስጥልኝ ሀብተ ገብርኤል ነኝ ከኮፒምስ። በዚህ ቪዲዮ ስለ ኢኩፕመንት ያርድ ማኔጅመንት የምናይ ይሆናል። አብራችሁን ቆዩ። በግራ በኩል ካለው ሳይድ ባር ላይ ፕላንት ኤንድ ኢኩፕመንት የሚለውን ክሊክ አድርገን ያርድስ የሚል አለ። እሱ ጋር ክሊክ እናደርግበታለን። ለጊዜው 3 ያርዶችን ክሬኤት አድርጎልናል። እነዚህ 3 ያርዶች ፕሮጀክቱን ክሬኤት ስታደርጉት አውቶማቲካሊ ጀነሬት የሚያደርግላችሁ ናቸው። በሄድ ኦፊስ ደረጃም ካምፓኒው ክሬኤት ሲደረግ አውቶማቲካሊ ጀነሬት የሚያደርግላችሁ ነው። ያርድ ማለት ምን ማለት ነው? ለምሳሌ ለማቴሪያል ስቶር እንደምንለው ማቴሪያሎችን የምናስቀምጥበት ስቶር እንደምንለው፣ ማሽነሪዎቻችን ደግሞ መጥተው የሚቆሙበት ወይም ስቶር የሚደረጉበት የሚቀመጡበት እነሱ ያርድ እንለዋለን። ትልልቅ ማሽነሪዎች ዳምፕ ትራክ፣ ኤክስካቫተር ምናምን የመሳሰሉት መጥተው የሚቆሙ በት ያርድ እንለዋለን ማለት ነው። ትናንሾቹ ማሽነሪዎች ደግሞ ስቶር ውስጥ ልናስገባቸው እንችላለን። የተለያየ ስም ልንሰጠው እንችላለን። ዋና ኮንሴፕቱ ምንድነው? ማሽነሪዎች በግሩፕ አንድ ቦታ ተሰብስበው የሚቆሙበትን ቦታ ነው ያርድ የምንለው ማለት ነው። ይሄ ፕሮጀክት ክሬት ሲደረግ እነዚህን 3 ያርዶች አውቶማቲካሊ ጀነሬት አድርጎላችኋል። ስማቸውን መቀየር ከፈለጋችሁ አፕዴት ማለት ትችላላችሁ። ካልተመቻችሁም ድሊት ማለት ትችላላችሁ። ለምሳሌ እኔ ይህን ሪሞት ያርድ የሚለውን ድሊት ልበለው። እንደምታዩት ይጠፋልናል። አዲስ መጨመር ከፈለጋችሁም አድ ኢኩፕመንት ያርድ ብላችሁ ስሙን፣ ሎኬሽኑ እና ዲስክሪፕሽን እዚህ ጋር ጽፋችሁ አድ ማለት ትችላላችሁ ማለት ነው። አንደኛው ያርድ ጋር እንግባ። እንደምታዩት ለምሳሌ ሜን ያርድ ላይ ብንገባ እስካሁን ድረስ ደሊቨርድ የተደረገ ኢኩፕመንት የለም፣ 0 ነው። ደሊቨርድ ከተደረጉት ውስጥ ኦን የተደረገው ምን ያክል ኦን ኢኩፕመንቶቹ ምን ያክል ፐርሰንት ናቸው ይሰራልናል። እዚህ ውስጥ ኦንንም ሬንታሉንም አንድ ላይ ነው የምናስገባቸው። ምን ያክል ፐርሰንቱ ነው ኦን የተደረገው የሚለውን እዚህ ጋር ሰርቶ ያሳየናል። ለጊዜው ምንም የገባ ማሽነሪ ስለሌለ 0 ነው የሚያሳየን ማለት ነው። ማኔጅ ኢኩፕመንት የሚለው ላይ ክሊክ አድርገን ወደ ያርዱ ገባን ማለት ነው። አሁን ያለነው ሜን ያርድ ላይ ነው ማለት ነው። ኢኩፕመንትስ ኢን ያርድ ይለናል። እዚህ ያርድ ውስጥ ያሉ ኢኩፕመንቶችን ዝርዝር እዚህ ጋር ነው የምናየው። ለጊዜው ምንም የለንም። እንደምታዩት በሁለት ከፍለው ነው የሚያሳየን፣ አሁን የተደረገና ሬንትድ የተደረገ ብሎ ማለት ነው። አዲስ ማሽነሪ እናስገባ። ደሊቨርድ ኢኩፕመንትስ የሚለው ላይ ክሊክ አድርገን እዚህ ደሊቨር የሆኑትን ማሽነሪዎች እናስገባ። አሁንም በሁለት ከፍለን ነው ኦውንድ እና ሬንትድ የሆኑትን። ለምሳሌ ኦውንድ የሆኑትን እናስገባ። ለምሳሌ ባኮ እናስገባ። አንድ ባኮ። ይሄን ባኮ ሪኩዌስት ከጠየቅን እዚህ ጋር ሪኩዌስቱን አታች እናደርገዋለን። ግን የጠየቅነው ሪኩዌስት የለም። ባለፈው ቪዲዮ ካስታወሳችሁ የጠየቅነው ለኤክስካቫተር ነው። ኤክስካቫተሩን ስናስገባ እሱን አንድ ላይ አታች እናደርገዋለን። ግን ይሄ ኦፕሽናል ነው። አታች ሊንክ ማድረግ ትችላላችሁ ከሪኩዌስታችሁ ጋራ፣ ሊንክ አለማድረግም ትችላላችሁ ማለት ነው። ለምሳሌ ባኮ እናስገባ። መች ነው ይሄ ደሊቨርድ የሆነው? ቀን እንመርጥለታለን። ከዛ ዲስክሪፕሽን ካለን እዚህ ጋር ዲስክሪፕሽናችንን ጽፈን ሪከርድ እንለዋለን ማለት ነው። እንደምታዩት አሁን ባኮ ሎደር ገብቷል ማለት ነው። ሌላም 2-3 ማሽነሪዎችን እናስገባ። ለምሳሌ ቡልዶዘር፣ ሊንኩን እንተው። መች ገባ? ይሄ በዚህ ቀን ነው የገባው። አስገባን ማለት ነው። አሁን በባለፈው ቪዲዮ ሪኩዌስት የጠየቅነውና አፕሩቭድ የተደረገልን የኤክስካቫተር አለ። እሱን እናስገባው አምጥተን ኤክስካቫተር ይሄ ሪኩዌስት ጋር ሊንክ እናደርገዋለን። ምክንያቱም የጠየቅነው ሪኩዌስት ከዚህ ቀን እስከዚህ ቀን ብለን ይሄን ኤክስካቫተር ጠይቀን ነበረው ባለፈው ቪዲዮ። አክቹአሊ ደሊቨርድ የተደረገው መች ነው? ይሄ በዚህ ቀን ነው እንበል። የሆነ ቀን ሰጣውት። ፋይል ካለ ዲስክሪፕሽን ካለ እዚህ ጋር እንጽፋለን። ሪከርድ ያደረግኩት ማለት ነው። አሁን 3 ማሽነሪዎች እዚህ ፕሮጀክት ላይ አሉ ማለት ነው። እነዚህ ምንድናቸው? ኦውንድ የተደረጉ ናቸው ማለት ነው። ሬንትድ ተደርገው የገቡትም ካሉ ደግሞ እነሱን ማስገባት እንችላለን። በባለፈው ቪዲዮ ካስታወሳችሁ ኢኩፕመንት ሬጂስተር ስናደርግ አንድ ማሽነሪ ብቻ ነው ለሬንትድ ማሽነሪ ሬጂስተር ያደረግነው። አንድ ጊዜ ወደ ኋላ ተመልሼ ላሳያችሁ። ኢኩፕመንት ሬጂስትሬሽን ላይ 5 ማሽነሪዎች ሬጂስተርድ ተደርገዋል በኦውንድ የሆኑት። ሬንትድ ግን አንድ ብቻ ነው፣ ታወር ክሬን የሚል ብቻ ነው የመዘገብ ነው። ሬንትዱን አንድ ብቻ ነው የምናገኘው አቬሌብል ሆኖ። እሱንን ያርዳችን ውስጥ እናስገባው። እንደምታዩት አሁን 3 ማሽነሪዎች ገብተዋል። ደሊቨርድ ኢኩፕመንት፣ ሬንትድ
ከዛ ሪከርድ ሬንትድ የሚለውን እንግባና እንደምታዩት ታወር ክሬን ብቻ ይሆናል ማለት ነው የምናገኘው። ከዛ ሪኩዌስት ካለን ከሪኩዌስቱ ጋር እናገናኘዋለን። ግን ለጊዜው ታወር ክሬን ሪኩዌስት አልጠየቅንም፣ እሱን እንተወዋለን። ከዛ በተጨማሪ ቀኑን እናስገባለን፣ ከመች እስከ መች እንደሆነ የሚያገለግለው ከዚህ እስከዚህ ቀን ለኤስቲሜትድ አወር ለስንት ሰዓት ነው የሚያገለግለው። ይሄ የኪራይ ስለሆነ እናስገባለታለን። በስንት ብር ነው የገባው እናስገባለታለን። ኮንትራት ፋይል ካላችሁ ሬንታል ካምፓኒው ጋር የተፈራረማችሁት ካለ እሱን ታስገባላችሁ። ደሊቨርድ አት መች ነው ደሊቨርድ የሆነው ይሄ ማሽነሪ በዚህ ቀን እናስገባለታለን። ደሊቨሪ ፋይል ኦር ደሊቨሪ ዲስክሪፕሽን ካላችሁ ከዛ ትጨርሱ ይሄንን ሪካርድድ ትሉታላችሁ ማለት ነው። አሁን ታወር ክሬንን ምንድነው ሬንትድ ሆኖ አስገብተነዋል ማለት ነው። ሶ አጠቃላይ ስንት ማሽነሪ ገብቷል ማለት ነው እዚህ ያርድ ውስጥ? እዚህ ጋር 3 ኦንድ የተደረገው በኪራይ 1 አጠቃላይ 4 ገብቷል ማለት ነው። ሶ ኢኩፕመንትስ ኢን ያርድ የሚለው በያርድ ውስጥ ያሉትን አጠቃላይ ማሽነሪዎች እዚህ ጋር ማየት እንችላለን ማለት ነው። 3 ኦንድ የተደረገ ሬንትድ የተደረገ 1 ገብቷል ማለት ነው። አጠቃላይ 4 አሉ ማለት ነው። ይሄ ምንድነው በያርዱ ውስጥ ያሉትን ነው። እንደ አጠቃላይ ደግሞ እንደ ፕሮጀክት ደግሞ ያሉትን እዚህ ጋር ማየት እንችላለን። ኢኩፕመንትስ ኢን ፕሮጀክት የሚለው ላይ ክሊክ አድርገን እንደምታያቸው which means ከተለያዩ ያርዶች አንጥቶ ደምሮ አጠቃላይ ያሳየናል ማለት ነው። ለምሳሌ አንድ ያርድ ውስጥ አንድ ሌላ ማሽነሪ ላስገባ። አሁን ይሄ ከሜን ያርድ ነው። ሰከንዳሪ ያርድ ውስጥ አንድ ሌላ ማሽነሪ እናስገባ። ሚክሰር ላስገባ ለምሳሌ በዚህ ቀን ገባ እንበል። አሁን እዚህ ጋር ያለው አንድ ሚክሰር ብቻ ነው። ሰከንዳሪ ያርድ ውስጥ ያለው አንድ ሚክሰር ብቻ ነው። ግን እንደ ፕሮጀክት ግን አጠቃላይ ሊስቱን ያመጣልኛል። እንደምታዩት 4 ኮንክሪት ሚክሰርን እዚህ ጋር ጨምሮልናል ማለት ነው። እንደ አጠቃላይ 4 የሆኑ ማሽነሪዎች እንደ ፕሮጀክት አሉ ማለት ነው። ሬንትዱ 1 ብቻ ይሆናል ማለት ነው። ይሄ ኮንክሪት ሚክሰር የመጣው ከሰከንዳሪ ያርድ ነው። እነዚህ 3ቱ ደግሞ የመጡት ከሜን ያርድ ይሆናል ማለት ነው። ይሄ ኢኩፕመንትስ ኢን ያርድ ነው። እንደ ሄድ ኦፊስ ደረጃ ደግሞ እዚህ ጋር ማየት እንችላለን። ወደ ሄድ ኦፊስ ልመለስና እዚህ ጋር ገብቼ ኢኩፕመንትስ ኢን ካምፓኒ በካምፓኒ ደረጃ ያሉትን ኢኩፕመንቶች በሙሉ ደግሞ እዚህ ጋር ማየት እንችላለን ማለት ነው። አጠቃላይ 5 ማሽነሪዎች አሉ ማለት ነው። 2 ቡልዶዘሮች አሉ የተለያየ ሞዴል ያላቸው። አንደኛው ፕሮጀክት የለውም፣ አንደኛው እዚህኛው ፕሮጀክት ላይ ነው ያለው። አንደኛው በሄድ ኦፊስ ደረጃ ነው፣ ገና በፕሮጀክት ደረጃ አሳይን አልተደረገም እንደማለት ነው። በዚህ መልኩ ኢኩፕመንትስ ኢን ካምፓኒ እዚህ ጋር ማየት እንችላለን። ወደ ፕሮጀክት ተመልሰን በፕሮጀክት ደረጃ ያሉ ኢኩፕመንቶችን ማየት እንችላለን። ወደ ያርድ ውስጥ ገብተን ደግሞ ስፔሲፊካሊ ኢኩፕመንትስ ኢን ያርድ የሚለውንም በዚህ መልኩ ማየት እንችላለን ማለት ነው። ከዛም መቀጠል ማሳያችሁ ምንድነው አንድ ማሽነሪ እንዴት እንመልሳለን የሚለው ነው የምናየው። አሁን እነዚህ ኤክስካቫተር፣ ቡልዶዘር እና ባኮ አቬሌብል አይደሉም። ምክንያቱም እዚህ ፕሮጀክት ውስጥ ስራ እየሰሩ ነው። ሌላ ሰው ለመጠየቅ ቢፈልግ ሊያገኛቸው አይችልም። ለምሳሌ ካት ኢኤክስ 4567 የሚባል ኤክስካቫተር አታገኙም። ኢኩፕመንት ሪኩዌስት ለመጠየቅ ብትፈልጉ እንደምታዩት አቬሌብል የሆነ ኢኩፕመንት አሁን አንድ ብቻ ነው። ቡልዶዘር ካተርፒላር የሚባለው ብቻ ነው እንጂ ሌሎቹ ማሽነሪዎች አቬሌብል አይደሉም። ልክ ዘሞመንት እንደመለሳችሁት ይሄን ማሽነሪ አቬሌብል ይሆናሉ ማለት ነው። አሁን ለምሳሌ ኤክስካቫተሩን እንመልሰው። እዚህ ኤክስካቫተር አለን። እንደ ሊቨርድ ኢኩፕመንት ውስጥ ገብተን እዚህ ጋር ነው ኖት ሪተርንድ እያለኝ ነው። ክሊክ ሳደርግበት እዚህ ጋር መልስ የሚለኝ አለ፣ ሪተርን የሚል እሱ ጋር ክሊክ እናደርግና መመለስ እንችላለን ማለት ነው። እና አሁን አንዴ ይህንን ዋርኒንግ ይሰጣቸዋል። አንዴ ከመለሳችሁት ማስተካከል አፕዴት ምናምን ማድረግ አትችሉም። ይመለስና አቬሌብል ይሆናል ለሌሎቹም ሌሎች ፕሮጀክቶች ያሉ ሰዎች ይህን ማሽነሪ ሪኩዌስት መጠየቅ ማግኘት ይችላሉ ማለት ነው። ይህን ከማድረጋችሁ በፊት ዋርኒንግ እየሰጣችሁ ነው የምታደርጉት። ይሄ አክሽን ፐርማነንት ነው። አንዴ ከመለሳችሁት መለሳችሁት ነው ማለት ነው። ለማስተካከል ከፈለጋችሁ ድጋሚ ሪኩዌስት ጠይቃችሁ ድጋሚ አፕሩቭ አስደረጋችሁ ነው የምታስተካክሉት። አንዴ ከመለሳችሁት አቬሌብል ያደርገዋል ይህንን ማሽነሪ ማለት ነው። ስትመልሱ አክቹዋል ስታርት ዴት አክቹዋሊ ይሄ መች ነው ስራ የጀመረው፣ አክቹዋል ኤንድ ዴቱ መች ነው ታስገቡለታላችሁ።
የተመለሰበት ቀን ወይም የሚመለስበት ቀን መች ነው? ዛሬ ነው። ፋይል ካለ ዲስክሪፕሽን ካለ እዚህ ጋር ትጽፋላችሁ፣ ሪተርን ትሉታላችሁ ማለት ነው። እንደምታዩት አሁን ሪተርንድ ሆኗል፣ መልሰነዋል ማለት ነው። ሪተርንድ ኢኩፕመንትስ ላይ ብንገባ እናገኘዋለን ማለት ነው። ይህንን ኤክስካቫተር የተመለሱ ማሽነሪዎች እንደማለት ነው። እሱን እዚህ ጋር ማግኘት እንችላለን ማለት ነው። እንደምታዩት አሁን ኤዲት ብታደርጉት ኤዲት ማድረግ የምትችሉት ይሄ አክቹዋል ስታርት ዴት አክቹዋል ኤንድ ዴቱንና ምናምኑ ነው እንጂ ድሊት ማድረግ ምናምን አትችሉም። ዊች ሚንስ ይሄን ቀኑ እንደፈለጋችሁ አፕዴት ልታደርጉት ትችላላችሁ። ግን ማሽነሪው አሁን ኦልሬዲ አቬሌብል አድርጎታል። የቅድሙ አክሽን ማሽነሪያችንን አቬሌብል አድርጎታል ማለት ነው። ሌሎች ፕሮጀክቶች ይህን ማሽነሪ መጠየቅ ይችላሉ ማለት ነው። አንዴ ወደ ኋላ ተመልሼ አቬሌብል መሆኑን አለመሆኑን ቼክ ለማድረግ ኢኩፕመንት ሪኩዌስትስ ላይ ብትገቡ እንደምታዩት አሁን በአንደር አቬሌብል ኢኩፕመንት በሚለው ስር አለ ማለት ነው። ዊች ሚንስ ሌሎች ፕሮጀክቶች ይህንን ሴንድ ሪኩዌስት ብለው ሪኩዌስት መጠየቅ ይችላሉ እንደማለት ነው። ሶ ኢኩፕመንት ያርድ ማኔጅመንት ይህንን ይመስላል። አመሰግናለሁ።